ከዚህ በኋላ በቃ ከቤታችሁ ውጣለች። ለምን ወጣለሁ? ምንም አይነት ነገር እኛ የምንፈልገው ሽልማትም አንፈልግም። ሲጀመር ደግሞ አይመለከትም ስለ እንደዚህ አይነት ነገር። የኔ ፍቅር በላት እንጂ አሁን ምን አስፈራ? የሚስቴን እናት። አዎ ኧረ እባክህ አንተ ሰውዬ ስነ ስርዓት ነው ያዝ። በስተርጅና እንደዚህ አይነት ነገር አደርጋለሁ እንዴ? አንቺ ልጠይቅሽ እንጂ እሱንማ ምን እያልክ ነው ሰውዬ? አንተ ትዳራችን ለመግባት ነው እንደ መጣው? ጭራሽ ባለቤቴ ሳትኖር መኝታ ቤት እየመጣሽ አይደል እንዴ ስትኝ የነበረው? ስትፈልጊው በውስጥ ልብስ እየመጣሽ ስትፈልጊ እንደዚህ ጡትሽ እያሳየሽ እየመጣሽ እየተደበቀ እየመጣ ቁጭ በል ትላለህ። እንትን ለመጣ እና ከቤታችን ወንድሜ ቁጭ በል በዚህ ድሜሽ አንቺ ከልጅሽ ባልጭን ስር ተደብቀሽ የተገኘሽ አንቺ ነሽ። እየመጣ ያስቸግረኛል። እየመታኝ እንዳለ ይመታኛል። ነይ እያለ እየተደበቀ ይጠራኛል። እሷ በሌለችበት ሰዓት ጀመር ደግሞ ካሜራውን አንተ ዘጋልክ። የምን እንትን ነው? ሰማኝ ወንድሜ፣ ካሜራው ይጠፋል፣ ችግር የለም። አይደለም ካሜራው ማን ልኮ ነው? ማን ልኮ ነው? ጭራሽ ካንቺም ብሶ እኔ ስንት ነገር ችዬ እየኖርኩኝ ጭራሽ ካንቺም ብሶ ደግሞ ጭራሽ ይቅርታ ካንቺ ያጣሁትን ነገር እኮ ነው እሷ ጋር ስላገኘሁ እኮ ሄድኩት። ምን ማለት ነው? ሰላም ሰላም፣ ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም በአንድ አዲስ ጉዳይ በአንድ አዲስ ርዕሰ ጉዳይ አንድ ሰፈር ውስጥ እንገኛለን፣ አንድ ቤት ውስጥ እንገኛለን። ዛሬም እንደተለመደው አንድ ነገር ለማጣራት ነው እዚህ ቤት ውስጥ የተገኘ ነው ማለት ነው። እንድናጣራላት የምትፈልገው ነገር አለ። አጠገቤ ያለችው እህታችን እንግዲህ ለእናንተም እንደ መግቢያ ያክል ለማሳወቅ ምንድነው እህታችን እያለችን ያለው ትንሽ ጥርጣሬ አድሮብኛል። እዚህ ቤት ውስጥ የምንኖረው እኔ ባለቤቴና እናቴ ነን። በዚህ መሀል ደግሞ ባለቤቴ የሚያሳየኝ ድርጊቶች አሉ። በቃ አጉል ጥርጣሬ ውስጥ ገብቻለሁ። ከእናቴ ጋር ያው ይቅርታ ለቃሉ ከእናቴ ጋር ግንኙነት ያላቸው ይመስለኛል። እንድታጣራልኝ ነው የምፈልገው። እውነት ይሆን አይሆን እኛ ማጣራት ነው እንግዲህ የእህታችን ጥርጣሬ ነው። ያየቻቸው እዚህ ቤት ውስጥ ያየቻቸው ነገሮች ሊኖሩ ይችላሉ። ግን እንግዲህ እውነት ነው አይደለም የሚሉትን ነገሮች እኛም እናጣራለን። እህታችንም እንግዲህ አእምሮዬ አላርፍልኝ አለ። ማያቸው ነገሮች ትንሽ ልክ አይደለም። በዛ ምክንያት እየተጠራጠርኩ ነው ባለቤቴና እናቴ የሆነ አይነት ግንኙነት እንዳላቸው ብላ እንድናጣራላት እና ቤት ውስጥ ካሜራ እንድናስቀምጥላት ነው ፍላጎቷ ማለት ነው። እህታችን ያየቻቸው ጥርጣሬዎች ምን አይነት ነበሩ? እንደዚህ እንድታስብ ሲያደረጋት ምን አይነት ድርጊቶችን አይታ ነው የሚሉትን ከእህታችን ከሷው አንደበት የምንሰማ ይሆናል። ታዲያ እናንተ ይህን ቪዲዮ ላይክ፣ ኮሜንት፣ ሸር እያደረጋችሁ ለብዙ ሰው አዳርሱልን። እንደተለመደው ሳብስክራይብ አድርጉ። እኛም ማናገር የምትፈልጉ በቴሌግራም ሊንክ እየመጣችሁ እኛም ማናገር ትችላላችሁ። እኛም ማበረታታት ትችላላችሁ ማለት ነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም የኔ ናት። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። አሜን አሜን። እስቲ እንተዋወቅ። ስምሽ ማን ይባላል? እኔ ሮዛ እባላለሁ። እሺ እህቴ ሮዛ፣ ረጋ ብለሽ ምን እንዳጋጠመሽ ምን ነገሮች እዚህ ቤት ውስጥ እየተከናወኑ እንዳለና ምን ነገሮች ለዚህ ጥርጣሬ እንዳበቁሽ ለዚህ ነገሮች እንዳደረሱሽ እስቲ ንገሪኝ። እሺ በመጀመሪያ ያንተን ፕሮግራም በጣም እከታተላለሁ። እሺ አንተንም በጣም ነው የምወድህ፣ በጣም ነው የማከብርህ። አመሰግናለሁ። እና ወደ ጉዳይ ስገባ ባለቤቴ በጣም ነው የምወደው፣ በጣም ነው የማከብረው። እና ከእናቴ ጋር የሆነ ትንሽ ጥርጣሬ ነበረኝ። ከሆነ ጊዜ በኋላ ነገሮች እንትን እያሉ መጡ። ልጆች አሉ፣ የሁለት ልጆች እናት ነኝ። በጣም ደስ ይላል። እና አንድ ቀን እናቴ ሩም ውስጥ አየሁት ማለት ነው። አገኘሁት፣ እናቴ ሩም ውስጥ አገኘሁት። ስጠይቀው መድኃኒት ላቀብላት ነው አለኝ። መድኃኒት ሳይው መድኃኒት እጁ ላይ ምንም ነገር የለም። ያው ደፍር እንትንም እንዳለ እናቴ ናት። አዎ እናቴ እንዴ ነው እንትን ለብዙ ጊዜ በጣም ተጨናንቄ ነበረ። ከዛም ደግሞ አንዴም እንደዚህ ኪችን እሷ ምግብ እያበሰለች ኪችን ከኋላ ቆሟል፣ ከሷ ላይ ተለጥፎ እና ያ ነገር እንዲጣራልኝ ነው የምፈልገው። እና አእምሮዬም ሰላም አጣ።
እና ባለቤቴ ነው። እሷም እናቴ ናት። እሷ ጋር ነው የምንኖረው። እኔ ወጥቼ እንድኖር አልፈለገችም። እሷ ጋር እንድኖር ነው የፈለገችው። ኦኬ ካገባሽ በኋላ አሁን እናትሽ ቤት ውስጥ ነው የምትኖሪው? ይሄ እናትሽ ቤት ነው ማለት ነው? እዛ ነው የምንኖረው። ለምንድን ነው እንድትወጪ አግብተሽ እንድትወጪ አልፈለገችም። እዛ እንድኖር ነው የፈለገችው። እና ምክንያቱም ምንድን ነው እሱን አላውቅም። ምክንያቱም ወይ ካጠገቧ እንድርቅ ስላልፈለገችም ሊሆን ይችላል ብለሽ የምታስቢ እንደዛ ነው? እኔ እንደዛ ነው የማስበው። እና እዛ ነው የምንኖረው። እኔም እሱም ልጆቼም እዛ ነው የምንኖረው። አንድ ቤት ውስጥ ነው የምንኖረው። እዚህ ቤት ውስጥ? እሺ እዚህ ቤት ውስጥ ነው የምንኖረው። እና አእምሮዬ በጣም ሰላም አጣ። የምትወደውን የምታከብረውን የልጆችን አባት በእናት ነች እና መጠርጠር ደግሞ በጣም ከባድ ነው። በጣም ከባድ ነው። በጣም ይከብዳል። አእምሮዬ ለረጅም ጊዜ በጣም እንትን አጣ፣ እረፍት አጣ። እና ለሰውም እንዲህ ነው ብለህ ሼር ማድረግ አትችልም። ለሰው አታወራም፣ ገበና ማውጣት አትናገርም። እውነት ነው። እና በጣም ጨነቀኝ። እሱም የሆነ ጊዜ በኋላ መቀየር መጣ። ጸባዩ እየተቀያየረ መጣ። ምንድነው ጸባዩ የተቀያየረበት ምክንያት? ወይም ምን አይነት ባህሪዎች አሳይቶች ነው ጸባዩ ተቀየረ ልትይ የቻልሽበት? አምሽሾ መምጣት፣ በኳስ ሰበብ ውጭ ያመሻል። እኔ የሚጠይቀው መስነ ስርዓት አይመልስልኝም። የሆነ ቁጣ አለ፣ ለልጆች ጊዜ ያለ መስጠት፣ ለእኔ ጊዜ ያለ መስጠት። ያ የቁጣ ራሱ እንደ ጥርጣሬ ነው። ተጠረጥራለሁ። ከበፊቱ ተለወጠብሽ? ከበፊቱ ተለወጠብኝ ማለት ነው። በፊት በጣም ምስኪን ነበረ፣ ጥሩ ሰው ነበረ። አሁን ለቤቱም ጥሩ ነበረ። ማምሸት፣ በኳስ ምክንያት ውጭ አምሽቶ መምጣት፣ ልጆቹን ጊዜ ያለ መስጠት፣ መበሳጨት፣ መውጣት መግባት፣ በቃ ያ ነው። እና ያ ነገር እንድጣራልኝ ነው የምፈልገው። እኔ ደግሞ በዋነኝነት ብዙ ነገሩ አንቺ ላይ ቀንሷል። እኔ ላይ ምንም። ከእናትሽ ጋርስ እንደው አይነ ውሃ የሚባል ነገር አለ? መቼም በአይናችን የሆነ ነገር ስናይ የምንጠረጥረው ጥርጣሬ ወይ ደግሞ የሆነ ነገር እንዳለ የሚሰማን ስሜት የሚገባን ነገር አለና እስኪ ስለሱም እስቲ አንዳንድ ያየሻቸው ለየት ያሉ አይ ኮንታክቶች ካሉ? በቃ እሱን ትኩር ብላ ታያለች። እሱም የሆነ አይን ውሃው በቃ ወደ ሌላ አንግል ነው ሲያያት፣ እሷን ማለት ነው በሌላ አንግል ነው የሚያያት እናቴ። እና እሷም የምታሳየው እንትን ጥሩ አይደለም። ያ ነው እንድጠረጥራቸው ያደረገኝ ሁለቱ። አለባበስ ለየት ያለ ከእናትሽ ለየት ያለ አለባበስ ወይ ደግሞ የሆነ ነገር እስቲ ያየሻቸው ነገሮች? እሺ እናቴ ያው በፊት እንደዚህ አልነበረችም። ያው እኔ አግብቼ ያው እዛ ቤት ውስጥ መኖር አለባቸው ብላ እዚህ ቤት ውስጥ መኖር ከጀመረን ጀምሮ እሱም እንደተቀየረ እሷም ከሆነ ጊዜ በኋላ በቃ መቀየር አመጣች። ባህሪዋ፣ አለባበሷ፣ አነጋገሯ፣ የሆነ ወሬዋ ምናምን ደስ አይልም። በቃ እሱም ከበፊቱ እንትን ተቀየረብኝ ማለት ነው። ዋናው ነገር ከዚህ ሁሉ ነገር ሌላው ነገር የሆነ ቀን ቴክስት አይቻለሁ ብለሽኛል እና ምን አይነት ቴክስት ነበር ያየሽው? የተጻፈው ቴክስት በቃ እሷ በሱ ደስተኛ እንደሆነች እንደሚያስደስታት ምናምን ያ ነው። እና ያ ደግሞ በጣም ነበር እኔን ያስደነገጠኝ። በጣም ደስተኛ እንደሆነች እሱን ስታገኝ እዚህ ቤት ከመጣበት ቀን ጀምሮ በጣም ደስተኛ ነኝ እና ተመችተኸኛል ምናምን የሚል ቴክስት አየው። በቃ ያ ነገር ደግሞ እኔን አእምሮዬን ሰላም አሳጣኝ። እስከዛ ይሄንንም ሁሉ ነገር አይተሽ ግን አንቺ እነሱን ለምን አልጠየቅሻቸውም? ወይ ባለቤትሽን ለምንድን ነው አንደኛ ጸባይ ተቀይሯል፣ ሁለተኛው ነገር ደግሞ ስልክ ላይ የሆነ ነገር እያየው ነው ብለሽ እንኳን እኮ የሆነ ነገር መጠየቅ ትችላለሽ። ጥሩ መልስ አይመልስም። ለዛ መልስ ቁጣ ጠይቀሽዋል? ቁጣ የሆነ ነገር ሽሽት ማለት ነው። እንዴት ከእናትሽ ጋር ተጠርጥረኛለሽ? ሽሽት ይሸሻል። ነገሮችን መጋፈጥ አይፈልግም። መሸሽን ነው የሚመርጠው። መሸሽ፣ መሮጥ በቃ እና ያ ስለሆነ እሷንም ደግሞ መጠየቅ አልፈለኩም። እንዴት ብዬ ጠይቃታለሁ? እንዴት ከባልሽ ጋር ጠረጠርሽኝ ብላ እሷም ደግሞ ሌላ ነገር ነው እንትን የምትለው፣ ሌላ ነገር ነው የምታስበው። ያ ስለሆነ እሷንም አልጠየቅኳትም። እሱንም ስጠይቀው እሱም በግልጽ ጠይቄያለሁ። ስጠይቅ እንትን አለ በቃ መሸሽ ነው የሚመርጠው። መሸሽ፣ የስልክ ፓስወርድ መቀየር ምናምን። በፊት እንደዚህ አይነት ነገሮች አልነበሩም? የለም። እኔ ፓስወርዱን ማቅ ነበር፣ የስልኩን ፓስወርድ የለም። እነዚህ ነገሮች ሲፈጠሩ ለምንድን ነው ከዚህ ቤት እንውጣ፣ ለራሳችን ኑሮ እንኖር፣ የራሳችን ቤት ተከራይተን ብለሽ ያልጠየቅሽው ወይስ ጠይቀሽው ሌላ ነበር ምላሹ? ጠይቄ መውጣት አይፈልግም። እዚህ ነው ክራይ። አሁን ለምሳሌ ክራይ ውድ ነው፣ አልችልም። ልጆቹም እዚህ አድርጓል፣ እዚህ ለምደናል፣ እኔም ለምጄዋለሁ፣ እዚህ ተመችቶኛል። ስለዚህ አንደኛ ደግሞ እኔ ስራ አልሰራም፣ ቤት ነው ሙሉ ቤት ስለሙሉ ስራ ስለማልሰራ አንቺም ስራ ስላልጀመርሽ መውጣት አልችልም አለ።
እዚህ መኖር ነው የምፈልገው። እዚህ ተመችቶኛል መሄድ አልፈልግም አለ። ወጣችሁ እንድትከራዩ አይፈልግም። አዎ ብንወጣ እኔም ስራ ጀምር ነበረ። ስራ ጀምሬ ተከራይተን በነፃነት መኖር እንችል ነበር። አይፈልግም። በዛ ነውና ልዑል አሁንም እንድታጣራልኝ ነው የምፈልገው ይሄን ነገር ቤት ውስጥ ካሜራ ማጣራት ፈልጋለሁ። አእምሮዬ ሰላም እንዲያገኝ ያ እንዲሆንልኝ ነው የምፈልገው። እኛ እንግዲህ ያው እናጣራለን። እንደተለመደው ነገሩ ምንድነው እናጣራለን ነገሮችን። ከዛ በኋላ ግን ለሚመጡት ነገሮች አንቺ መሰበር፣ መጎዳት ኦር ብዙ ነገር እንግዲህ በካሜራ ብዙ ነገር ሊታይ ይችላል። ድብቅ ካሜራ ማለት ሰዎች በማያውቁበት መንገድ ያንን ካሜራ አስቀምጠሽ መረጃ መሰብሰብ ነው። ይሄ ብዙ ጊዜ የምንጠቀመው ሜትድ ነው። ለመሆኑ ከተጋባችሁ ምን ያክል ጊዜ ሆኗችኋል? 7 አመት። 7 አመት ሙሉ። ኦኬ። በፍቅር ሳብራችሁ የነበራችሁበት ጊዜ ነበር ከዛ በፊት? አጭር ጊዜ ነው እሱ። ያው 8 አመት በለው 1 አመት ሆነ በፍቅር። ኦኬ 1 አመት በፍቅር። የቆየ ነው በፍቅር። ከዛ በኋላ እንጋባን ማን አመጣ? ዳርን መስርት ማን አመጣ? እሱ ነበር ከሱ ነበር የመጣ። እንጋባ ምናምን ሲለኝ እሺ አልኩት እኔ። በቃ ማጋባት ያው ስትሰበሰብ ነው ደስ የሚለው። እሷም ለማስደሰት ነበር፣ እኔም እናቴን እንድትደሰት ነበር ያስወላ አስደስታት ብዬ ነበር። ቆይ እናትሽ ባለቤት ማለት አባትሽ ጋር አብሮ አይደሉም ሲመስለኝ። አሁን የተረዳሁት ነገር እሱ ነው። አባቴ የለም በህይወት ሞቷል። ኦኬ። አባቴ ስለሞተ እሷ በቃ እኔ እና እሷ ነን። እኔ ብቻ ነኝ ልጇም እኔ ስለሆነ ያሳደገችሽም እሷ ናት። አዎ ያሳደገችሽ። ስለዚህ ለእናቴ ወግ ማዕረግ አላሳይ ብዙ ነገር አለ መቼስ። እሷ ላሳያት ብዬ ነው ወግ ማዕረግ እንድታይ አሳድጋኛለች፣ አስተምራኛለች፣ እዚህ ደረጃ አድርሳኛለች። እኔ ደግሞ በዚህ ልከሳት ፈልጌ ነበር እና እንጋባ ስለኝ በጣም ደስ ብሎኝ እሺ ብዬ ተጋባን። መጨረሻው ግን እንደዚህ ሆነ። ደስ የማይል ነገር ሆነ። ባይሆን ደስ ይለኝ ነበር። ስለዚህ ባለቤትሽ ከስራ የሚወጣበት ኦር ላይክ ቤት ሊሆን ይችላል ብለሽ ወይስ ወጥመድና ጥምድ? ቤት ሊሆን ይችላል። ብዙ ጊዜ ቤት ነው የሚያሳልፈው ወይስ ስራ ነው የሚያሳልፈው? ያው ቤት በሚሆን ጊዜ ነው መቼም ድብቅ ካሜራ ልናስቀምጥ የምንችለው። እሱ ቤት በሚሆንበት ሰዓት ቤት ይሁን ወይ ደግሞ ወጥቻለሁ ዛሬ ትደውይለትና ወጥቻለሁ ቤት የለሁኝም ከጓደኞቼ ጋር ሄጃለሁ ትይዋለሽ። እሺ። ህፃኖችንም እንደምታወጫቸው ከትምህርት ቤት ካሉ ከትምህርት ቤት እንደምትወስጃቸውና ቆይተሽ እንደምትመጪ ከአንዷ ጓደኛሽ ቤት እንደምትሄጂ ይሄንን ትነግሪዋለሽ በስልክ። ከዛ በኋላ እንግዲህ ምናልባት እንደዚህ አይነት ነገሮች ካሉ ኮብሎ ቤት ነው ሊመጣ የሚችለው፣ ምንም ጥርጥር የለውም። ስለዚህ ምንድነው እንደተለመደው ካሜራ እናስቀምጣለን። እንግዲህ እዚህ ቤት ውስጥ ማንም በማያውቁበት ሁኔታ ነገሮችን ለማጣራት እንሞክራለን። ግን ቅድም እንዳልኩሽ እህቴ ሮዛ ምንም ነገር ቢፈጠር ጠንካራነትሽን መቀጠል ነው። ጥንካሬሽ በጥንካሬ ነው መቀጠል ያለበት። የምታስተካክለው ነገር እንደዚህ አይነት ነገር ባይዘው እኔም ውሸት ያድርገው ነው የምልህ። ምክንያቱም ከባድ ነው እንደዚህ አይነት ነገር ቤተሰብ ውስጥና ከዛ ውጭ ደግሞ ለሚመጡት ነገሮች እውነትም ቢሆኑ መሰባበር የለብሽም። እስከ ጥንካሬሽ ነው መሄድ ያለብሽ። ገብቶሻል አይደለ? ስለዚህ እኛ ካሜራውን እናስቀምጥ፣ ማጣራቶችን አብረን እናድርግ፣ ሁላችንም አብረን እናጣራ። በጣም ጥሩ እህቴ፣ እንግዲህ ለሰጠሽኝ ጥቆማ እጅግ ከልቤ አመሰግንሻለሁ። ይሄን ነገር የሚፈታልኛል ብለሽ እኔን በመጥራትሽ በጣም ደስተኛ ነኝ ማለት ነው። እኔም አንተን ስላገኘሁ በጣም ደስ ብሎኛል። በጣም ደስ ብሎኛል። በጣም ነው የምከታተለው ፕሮግራምን። አንተን በጣም የማደንቅ በጣም የማከብርህ። አመሰግናለሁ። በጣም የምወድህ። አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ውድ ተመልካቾቻችን እህታችን ያለችን ነገር አለ። እነዚህ ነገሮች ደግሞ ያው ሳናጣራ ከዚህ ቤት እንግዲህ አንመለስም። በዋነኝነት ያሉትን እያንዳንዱ ነገሮች አጣርተን ምን እንዳለ እንግዲህ ውሸት ከሆነ ህሊናዋ ሰላም እንዲሰጣት፣ እውነት ከሆነ ደግሞ ያው የእርምት ወይም ደግሞ የማስተካከያ እርምጃዎችን እንወስዳለን። እኛም እንግዲህ ፕሮግራሙን እስከሚያልቅ ድረስ እንድትከታተሉን እንጋብዛችኋለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ።
ሄሎ ወይዬማ የኔ ፍቅር እንዴት ነሽ? ሰላም ዋልሽ? አዎ እሷም የለችም በጣም ስለምትቆይ ትምህርት ቤት ልጆቹን ታመጣለሁ ስላለች ቶሎ ነይ በእናትሽ። እንዴት ንፍቅ እንዳልሽኝ በእናትሽ ቶሎ ነይ። እሺ 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 በጣም እናፈቅሽኝ ቶሎ ነይ በእናትሽ ነይ። እሺ እሺ ሄሎ ማቆየሽ እኮ አስጨነቅሽኝ። ኧረ ቶሎ ነይና በእናትሽ ያን ጣፋጭ ጊዜ እናሳልፍ። ዛሬ ነው እኮ ያለን ቀን። እሺ እሺ ቶሎ ቶሎ ያ እሺ እሺ ሮዚ እንዴት ዋልሽ? ሰላም ዋልሽ? አለሁልሽ። ስትመጪ ደውዪልኝ እሺ? አሳውቂኝ። አይ ሁለቱም ልጆች ስለምትይዢ አንድ እነሱንም አንድ ያንስ አግዝሻለሁ ብቻሽን አትሆኝም። ሁለት ደግሞ ጓደኞችሽ ያው በስንት ጊዜ አይደል በዛው ሰላም እላችኋለሁ። አዎ ማዚንም ካለች መቅዲንም ችግር የለም። እንዲያውም በቃ እንዲያውም ከልጆቹንም እንደው ስንት ጊዜ ካዝናናናቸው በቃ የሆነ ሻይ ቡና ምናምን ብለን በዛው እንገባለን። በቃ እሺ ደውዪልኝ ችግር የለም። እሺ አሳውቂኝ። እሺ እንዴት እንዳፈሽ ብታይ በጣም ነው ናፍቀኛል። እና ለዚህ ሰላም ቶሎ ልመጣ ትችላለች። ቶሎ ዛሬ ያለን ያው
ውድ ተመልካቾቻችን ያው አንዳንድ ነገሮችን ለማጣራት ሞክረናል። እንግዲህ እውነት ነው ውሸት ነው የሚሉትን እነዚህ ነገሮች እናንተ ማየታችኋቸዋል። እኛ ደግሞ ውስጥ ገብተን ደግሞ ያሉትን እያንዳንዱ ነገሮች መልሰን ማስደገፊያና ማብራሪያ መስጠት ስለምንፈልግ እዛ ሄደን ማስደገፊያና ማብራሪያ እንሰጣለን ማለት ነው። በዋነኝነት እንግዲህ ትንሽ ያየናቸው ነገሮች አሉኛም ያላመንባቸው ግን ደግሞ የተደረጉ ነገሮች አሉ። ለምን እንደዚህ ሆነ፣ ለምን እንደዚህ ተደረገ የሚሉ ነገሮች ይኖራሉ ከኛ ጎን። እንግዲህ እነሱን ጥያቄዎች ለመጠየቅ ደግሞ ቤት መሄድ አለብን። እዛ ሄደን ያሉትን እያንዳንዱ ነገሮች እንግዲህ አብረን በድጋሚ ምናይ ይሆናል። እናንተ ግን በድጋሚ እስከ ፕሮግራሙ ፍጻሜ የትም እንዳትሄዱ ተከተሉ ነው። እንግዲህ ባለሳሳት ራቅ አድርጎ ካሜራ ችግር የለውም። ራቅ አድርጋ ችግር የለውም ካሜራ። አሁን ሰፈር ውስጥ ነው ያለ ነው። ይሄ ነው ቤቱ። እንግዲህ እየተነጋገርን ስለሆነ ነገሮችን የምናደርገው ና ግባ ካሜራ መስካት ዛሬ እዚህ ቤት ሰላም፣ እንዴት ኖት? ሰላም ነው ወይ? እኔ ልዑል እባላለሁኝ። ወጣ ብለው ያናግሩናል። ያው እዚህ ጋርም ካሜራ አለ የኔ እናት። ያው ምንም አልፈለግንም። ቤት ለቤት እየሄድን ሰዎችን እናበረታታለን። ያው ከኑሮ ውድነት ከተለያዩ ነገሮችን ግምት ውስጥ በማስገባት ቤት ለቤት እየሄድን ፕሮግራሞችን እንሰራለን። አጋጣሚ አሁን እዚህ ጋር ወይዘሮ ሀብታም ቤት ነበርን፣ ጎረቤት፣ የእርሶ ጎረቤት። እዛውን የሶፋ ሽልማት ተሸልማለች እና ሽልማቶች ይኖሩናል፣ የተለያዩ አይነት ሽልማቶች ይኖሩናል። ስለዚህ ማውራት ከቻለን አንዳንድ ነገሮችን ብናወራ ብለን የመጣ ነው። ምንም እንደምታወሩት ከኔ ጋር ምንም የምታወሩት ነገር የለም። ያው ለመወያየት ያክል ነው። ሰው የኑሮ ጫና አለበት፣ ብዙ ነገር አለበት እና ስለ ኑሮ ጫና ስለ ብዙ ነገር እዚህ ጋር ደግሞ ያው ካሜራም አለ። ካሜራውን ለምንድን ነው ታዲያ? ያው ካሜራ ፕሮግራም ነው የምናዘጋጀው እኛ። ያው ቲቪ ላይ እንደሚያዩት ፕሮግራም ከሰዎች ጋር እንወያያለን። ከዛ ደግሞ ሽልማቶች ይኖሩናል። ገብቶታል? ስለዚህ ሽልማቶች ይኖሩናል። ምናልባት እንግዲህ ፍቃደኛ ነዎት አይደሉም የሚለውን እኔ አላቅም። ሰላም ወንድሜ፣ እንዴት ነህ? ሰላም ነው? እንዴት ነህ? ከሚዲያ ነው የመጣ ነው እና ያው ቤት ለቤት ስለ ኑሮ ሁኔታ ስለተለያዩ ነገሮች ሰዎችን እናጠያይቃለን። ዘመድ ጥየቃ ፕሮግራም ነው ያለን እና ሽልማቶች ይኖሩናል። የቤት ዕቃ ሽልማቶች፣ አስቤዛ ሽልማቶች ከኑሮ ውድነት ጋር የተያያዘ አንዳንድ ጥያቄዎችን ለመጠየቅ ነው። አባቴኛ እንደዚህ አይነት ነገር ምንም አንፈልግም። ሲጀመር ደግሞ ካሜራውን አንተ ዘቃልክ የምን እንትን ነው? ሰማኝ ወንድሜ፣ ካሜራው ይጠፋል፣ ችግር የለውም አባቴ። አይደለም ካሜራው ማልኮ ነው ማልኮ ነው። ኧረ እኔ ማንም አላከኝም። እንዴት እዚህ ድረስ ልመጣ ቻልክ? ደፈር እዚህ ድረስ እኮ አይደለም። እዚህ አሁን ጎረቤት ጋር እንደነበርኩ ወይዘሮ ሀብታም ታውቃታለህ? ጎረቤታችሁ እሷ ጋር ነበርኩኝ። አሁን እሷ ሶፋ ተሸልማለች፣ የቤት ሶፋ ማለት ነው፣ ወንበር። ስለዚህ እናንተ አንቺ ቆይ ዝም በይ ቆይ እንዳልኳችሁ እንግዲህ የተለያዩ አይነት ሽልማቶች አሉ። የቤት ዕቃ ሽልማቶች አሉ፣ የመኪና ዕጣ አለን፣ የቤት ዕጣ ይኖረናል። ስለዚህ እነዚህ ነገሮች ግምት ውስጥ አስገብታችሁ እንግዲህ ማውራት ብቻ ምንም ያስፈልገንም ሁሉም ነገር ሙሉ ነው። ምንም ነገር አያስፈልገንም። ከፈለጋችሁ ሌላ ጎረቤት ሄዳችሁ መጠየቅ ነው፣ ችግር የለውም። አሁን እኮ ቤተሰብ ጥየቃ እንደ ቤተሰብ ጥየቃ ልታዩ ትችላለህ። አባቴ ምንም ደግሞ እንደዚህም ጀመራችሁ፣ ደግሞ እንደዚህ ያላችሁ ደግሞ መዝረፍን ተጀምሯል። ኧረ እኛ ምንም አንዘርፍም ወንድም። ኧረ ሰውዬ ለምን እንዘርፋለን? እንዲህ ያስነካችሁ ነው ብዙ ነገር የምትሉት። ሰላም ነው እህቴ፣ እንዴት ነሽ? ሰላም ነሽ? አለ እኔ ልዑል እባላለሁኝ። ቲቪ ላይ እንደምታዩት ፕሮግራሞች፣ የተለያዩ አይነት ፕሮግራሞችን መሰናዶችን እናዘጋጃለን እኛ። እስቲ ወጣ በይና እናግሪ እና እንዳልኩሽ ነው። ሽልማቶች ደግሞ ይኖሩናል። የቤት ሽልማት፣ የመኪና ሽልማት፣ እጣ ቁጥሮች አሉንና እነሱን ማግኘት ትችላላችሁ። የላውንደሪ ማጠቢያ፣ ብዙ አይነት የቤት እቃ ሽልማቶች አሉን እና ስለ ኑሮና ስለ አንዳንድ ነገሮች ለመወያየት ብቻ ነው። ሌላ ወንድሜ እንዳልኩ ነው። የራይድ ሽልማት አለን፣ የቤት እጣ ሽልማት አለን። እንዳለችው እድል አንዴ ነው፣ ሞክሩት። እኛ አሁን የምናወራው ስለ ህይወትና ስለ ኑሮ ውድነት ብቻ። አንድ ነገር እነሱ ቢፈጥሩ
ይሄ ቤት ነገ ከነገ ወዲያ የሆነ ነገር ቢዘረፍ ምን ቢል ሁሉም ዋስትና ተሰራ። ኧረ ወንድሜ የሚዘርፍ የለም እዚህ ጋር እንግባ። እሺ እሺ፣ ሰላም ለዚህ ቤት። እሺ ግባ ካሜራ። እንግዲህ ውድ ተመልካቾቻችን ያው በስንት ልመናም በስንት ጭቅጭቅም ቢሆን እንግዲህ ቤታቸው ገብተናል። ያው እንደተለመደው ፕሮግራማችን ሰዎችን ማበረታታት አሁን ካሉበት የኑሮ ሁኔታ ጋር ኑሮ እንዴት እንደሚኖሩት ማወያየት ማመካከር ነውና ፕሮግራማችን። ስለዚህ ስለ ህይወታችን እንመካከራለን ማለት ነው። በቅድሚያ ግን እኛ እንደተለመደው ስም እንተዋወቃለን። ምን በለህቴ ካንቺን ጀምር። እኔ ሮዛ እባላለሁ። እሺ እቴ ሮዛ። ወንድሜ ዮናስ። እናቴስ ደራርቱ። እሺ በጣም ደስ ይላል። ስላወቅኳችሁ በመጀመሪያ ደረጃ በጣም ደስ ብሎኛል እውነት ለመናገር እና እስኪ ቤተሰብነታችሁ እንዴት ነው? ልጆችሽ ናቸው? እንዴት ነው? ልጆች ናቸው? በጣም ደስ ይላል። ሁለቱም ማለት ነው። እሱስ ባለቤቷ ነው? የልጄ ባል። ኦኬ በጣም ደስ ይላል። እንዴት ነው ታዲያ ህይወት እናቴ? ካንቺ ያው የኑሮ ሸክም እናቶች ላይ ነው እና እንዴት ነው ኑሮ እርሶ ጋር? ያው ምንም አይልም። ከሞላ ከጎደለ ኑሮ ጥሩ ነው። ቆንጆ ነው። ልጄም ትዳር መያዟም ጥሩ ሰው በማግኘቷም ደስ ብሎኛል። ልጁ ጥሩ ነው። ያው ብቻ ጥሩ ህይወት ነው እየኖራችሁ ያላችሁ? ጥሩ ህይወት ነው ያላቸው። ጥሩ ባል ነው የሰጣት። ደስ የሚል ነገር ነው። በጣም ደስ ይላል። እሺ ወንድሜስ እንዴት ነው ህይወት? እንዴት ነው ህይወት? ጥሩ ነው እግዚአብሔር ይመስገን። ያው በመጀመሪያ ሮዚ ናት ባለቤቴ። ኦኬ የሁለት ልጆች እናት ናት። በጣም ደስ ይላል። እሳቸው ደግሞ ያው የባለቤቴ እናት ናቸው። ኦኬ በጣም የሚከበሩና የሚወደዱ ሰው ናቸው። በእውነት ነው የምልህ ስለሳቸው ስናገር ቃላት ያጥረኛል። መልካም ሰው ናቸው። በጣም መልካም ሰው ናቸው። ያው ሚስቴም እንደዛው መልካም ሴት ናት። በጣም ደስ ይላል። ወር ግን እናትየው ማለት ለኛ ያላቸው ክብር ለኛ ያላቸው ፍቅር ይኸው ስንት ዓመት ሙሉ ስንኖር አንድ ቀን እንኳን እንዲህ ክፉን ደግ እንኳን ተነጋግረን አናውቅም። ልጆቻችን እንኳን ኃላፊነት ጥለን የምንሄደው እሳቸው ላይ ነው። ልጆቻችንን በደንብ ተንከባክበው ስንመጣ ያለን ፍቅር ብቻ ቃላት ያጥረኛል ስለሳቸው ሳወራ። ስለዚህ መልካም ናቸው ነው። በጣም ደስ ይላል። እና ትዳር እስከ ሮዚ ጋር እንዴት ነው? በጣም ቆንጆ ነው። በደንብ እሺ በጣም ደስ ይላል። ሮዚ እስቲ ወደ አንቺ ልምጣና እንዴት ነው ህይወት ከቤተሰብ ጋር? ቆንጆ ነው። ምንም አይደለም፣ ቆንጆ ነው። ባለቤትሽ እንዴት ነው የምትገልጪው? ዮኒ በጣም ጥሩ ሰው ነው። መልካም ሰው ነው። የትዳር ሰው ነው። በጣም አሪፍ ነው። እና እናቴ አላባትን ያሳደገችኝ እናቴን በጣም ነው የምወዳት። እኔ ብላ በጣም ብዙ መስዋዕትነትን ከፍላለች እና ደስተኛ ነኝ። በእናቴም በባለቤቴም በልጆቼም ደስተኛ ነኝ። ደስተኛ ህይወት ነው ያለኝ። እናቴን በተለየ በጣም ነው የምወዳት፣ በጣም ነው የማከብራት። ያው እንዳልኩ አላባት አሳድጋ እዚህ አድርሳኛለች እና በጣም ወዳታለሁ እናቴን። ዮኒዬንም በጣም ነው የምወደው፣ በጣም የማከብረው። በጣም ደስ ይላል። ቆንጆ ነው። እንዴት ነው ታዲያ እዚህ ቤት ውስጥ እንዴት ነው አብራችሁ የምትኖሩት? ማለት ወይስ እማዬ ልጠይቃችሁ መታ ነው? እንዴት ነው? አንድ ላይ ነው የምትኖሩት? በጣም ደስ ይላል። እንዴት ነው ትዳርና ቤተሰብ የሚባል በጣም በብዙዎች ዘንድ ቤተሰብ ካለ ትዳር ውስጥ ትንሽ ከባድ ነው ይባላል እና እንደሱ አይነት ነገር እናንተ ቤትም አለ ወይ? እንደዚህ አይነት ነገር ቢሆንማ ድሮ ነበር የምንወጣው። ያው ከባለቤቴ ጋር እንትን ብለን እንወጣ ነበር። ግን በቃ ያሉት ማዘር እና ልጆቼ ናቸው እና ባለቤቴ ናት። እንደዚህም ያህል እንኳን አንድ ቀን እንኳን እንዲክፉ ለግን ተነጋግረን የምናውቅ ነገር አይደለም እና እኛ ቤት እንደዚህ አይነት ነገር የለም። እንደ ቤተሰብ ነው ሁሉ ተዋደን ተፋቅረን ነው። ስለዚህ አንተ አግብተህ እዚህ ቤት የመጣው ወይስ ማዘር ናት እዚህ ቤት የመጣችው? እኔ አንተ አግብተህ ወደዚህ ቤት መጣ። ስለዚህ ይሄ ቤት የነሱ ነው ማለት ነው። የነሱ ነው። በጣም ደስ ይላል። እንደዚህ አይነት አሁን
ሰው አይገኝ። እውነት ለመናገር ብዙ ሰዎች ልጃቸው ሲያገባላቸው ተላቀቅም ሁሉ የሚሉ ቤተሰቦች አሉ። ያው ህይወት መመስረቱ ጥሩ ነገር ሆኖ ማለት ነው። እንዴት ነው እናቴ ታዲያ ማለት የልጅ ልጅ አሳይተዋል እነዚህ ሰዎች እንዴት ነው ላይክ ይሄ ሁሉ ጊዜ ሲኖር መጋጨት እንደዚህ አይነት ነገሮች ነበሩ? አይ የለም፣ መጋጨት የለም። እግዚአብሔር ይመስገን የልጅ ልጅም አሳይተውኛል። አይኔም ባይኔ አይቻለሁ። ተመስገን። ምንም ግጭት የለም። በፍቅር ነው የምንኖረው። ሁለቱንም ልጆቼ እንደ ልጆቼ ነው የማየው። ያው እሷማ ልጅ ናት። ያው እሱንም እንደ ልጅ ነው የሚያየው። እንደ ልጅ ነው የማየው። እሱንም አንድ ቀንም እንደዚህ ተነጋግረን ማነቅም ተናግሮኝ የማያውቅም። ጥሩ ሰው ነው። መልካም ሰው ነው። ኦኬ፣ ለባልነት የሚሆን ሰው ነው ማለት ነው። አዎ፣ መልካም ሰው ነው። ለልጄ ጥሩ ከሆነ ለኔም ጥሩ ነው። እውነት ነው። ምንም ጥርጥር የለውም። ጥሩ ናቸው። ስራ ሳይሆን እንዴት ነው እየሰራችሁ የምትኖር? ያው እሳቸው ያው ቤት መቤት ናቸው። ያው ቤት ልጆቻችንን ምናምን ትልናል እና ባለቤቴ ነን አንዳንድ የሚሰሩት። ኦኬ፣ በጣም ጥሩ ነው። ያው በዋነኝነት እነዚህ ነገሮች ሁሉ ሲኖሩ ደግሞ የኑሮ ውድነት ይኖራል አይደለም? እንዴት ነው ታዲያ ኑሮ ውድነቱ ተቋቁማችሁ የምታሸንፉት? ልጆች ታስተምራላችሁ። እዚህ ጋር ደግሞ ያው በእርግጥ ቤት ኪራይ ምናምን እንደዚህ አይነት ነገር ላይኖርባችሁ ይችላል። ግን እንዴት ነው ኑሮን የምትኖሩት? ያው ከሞላ ጎደል ብቻ እግዚአብሔር ይመስገን። ተመስገን። እውነት ነው፣ እውነት ነው። በነገራችን ላይ እስቲ ፍቅርሽን ግለጭላችሁ እስቲ። ለባለቤትሽም ለእናትሽም ያለሽን አክብሮት ብትገልጭላችሁ ደስ ይለኛል። እሺ እናቴ በጣም ወድሻለሁ፣ በጣም አከብርሻለሁ። ኑርልኝ። እግዚአብሔር እድሜሽ ላይ እድሜ ጨምሮ ይስጥሽ። ይሁንዬ አንተንም እንደዛው አከብርሃለሁ፣ እወድሃለሁ። ኑርልኝ፣ ረጅም እድሜ ይስጥ። በጣም ደስ ይላል፣ በጣም ደስ ይላል። እስቲ አንተ ፍቅርህን ግለጽላችሁ ለሁለታችሁ። ቅድሚያ ያው ለባለቤቴ ለሮዚ በጣም ነው የምወዳት፣ አከብራት። የልጅነት ብዙ ችግር አይተናል። ያው በጓደኝነት እያለ ብቻ በጣም ነው የምወዳት። ጠንካራ ሴት ናት። ጠንካራ በደንብ ሰራተኛ። እሺ በጣም ደስ ይላል። ከዛ ደግሞ ቀጣይ ደግሞ እሳቸውን ይሄን ሁላ ነገር ቢያንስ እዚህ ጋር ቤት ኪራይ እንኳን እንዳትጎዱ ብዙ ነገር እንትን እንዳትሉ ብለው አንድ ቤት ነው የምንኖረው። ቤታቸው እያኖራችሁ ቤታቸው ልጆቻችንን ከኛ በላይ እሳቸው ናቸው የሚንከባከቡት። እና ለእሳቸው ያለኝ ክብርና ምስጋና በጣም ደስ የሚል ቤተሰብ ነው። እውነት ለመናገር እንግዲህ እናታችንም ላይ ያየሁት ደግነት አለ፣ መልካምነት አለ። እንግዲህ አሁን እኛም ሽልማት የምንሸልምበት ጊዜ ላይ ደርሰናል፣ ወይም ደግሞ ሽልማት ወደምንሸልምበት የመጨረሻው ጥያቄ እንሄዳለን ማለት ነው። ከዛ በፊት ግን እንግዲህ እስቲ እህቴ ሮዚ ውጭ መቆየት ትችላለሽ። ያው እነሱን አውርቼ ሽልማት ላይ እጠራሻለሁ። ቅር አይላችሁም አይደል? ሰው ትጣ ችግር የለም። እሺ፣ ስለዚህ ውጭ ትሆን እሷ። በጣም ጥሩ። እሷ ነበር አምጣልኝ። እኔ ተጋብዬ ነው ማውራት የምፈልገው። ወንድሜ ዮናስ እና እናቴ ደግሞ ደራርቱ በጣም ደስ የሚል የእናትና የልጅ ግንኙነት ነው ያየሁባችሁ። መወለድ ቋንቋ ነው ይባላል በሀገራችን ባህል። ሰው ስለተወለደ ብቻ አይደለም እናትና ልጅ የሚለው አይደለም? አዎ። እና እስቲ አንድ ጥያቄ ልጠይቃችሁ። ጠይቀኝ፣ በእኔ በኩል ጠይቀኝ። እሳቸውንም በጣም ጥሩ። እንግዲህ እሷን መስማት የለባትም። ቆይ በሩን መዝጋት አለብን። በሩን መዘጋት አለበት። ለእናንተ ጥያቄ አለኝ። እዚህ ቤት ውስጥ ምንድን ነው እየተካሄደ ያለው? ማለት እዚህ ቤት ውስጥ ምንድን ነው የሚካሄደው ነገር? እንግዲህ ያው መጣ እንግዲህ ያው ለጋዜጠኝነት ብለህ መጣ። ይኸው እንግዲህ እንደምታየን ያለን ፍቅር እየነገርን ነው።
የእሳቸው የሚስቴ እናት ናቸው። አይነ ውሃቸውን ሳያቸው አንተ ላይ ነው አይኗ ያለው እና ሌላ የተለየ ግንኙነት አላችሁ? ያው የልጃቸው ባለቤት አይደለም የልጃቸው ባለቤት አይደለም። አይ ትንሽ ልክ ያልሆነ ነገር ስላየው ነው በሁለታችሁ መሀል። አንተ ሰውዬ ምን እያልክ ነው? ለምን ነው የመጣው? ማለት ሰውዬ ማለቴማ የመጣ በሰላም መጣ። አሁን ደግሞ ምን እያልከን ነው? አይነ ውሃችሁን እያየ ነው። ምንድነው እናት የሚሰሩት? እኔ አንቺ ምንም ስራ የለኝም። ሳይሽ ከንፈርሽን ትነክሽበታለሽ። ብዙ ነገር ነው አካላዊ እንቅስቃሴ እያደረግሽ ያለሽ። ምንም ነገር የለም ማለት ምን ያሰብከው ነገር አለ ወይስ ምንድነው? አይ እኔ ያሰብኩት ነገር የለም። እናንተ ያሰባችሁት ነገር አለ? ሰውዬ ምን ትዳሬ ልበጠብጥ ነው የመጣው? ለምን እበጠብጣለሁ ታዲያ? እኔ አንተን ትዳር ለመበጥበጥ የመጣው ይመስላል? እንደዛ ነው የሚያስመስለው። ምንም በሌለ ነገር እኮ ነው። አሁን አንተ እየበጠበጥከው አይደል? ውሃ አንዴ ነው ወይስ እውነተኛ እንትን አይደለም? ቀድመህ አንተ እኮ ነው እየበጠበጥከው ያለው። ምንም እየበጠበጥከው አይደለም። ለቤቴ ታማኝ ነኝ፣ ለባለቤቴ ታማኝ ሰራተኛ ነኝ። እሳቸውም ይኸው በቃ የልጃቸው ባለቤት ነኝ። በቃ ያዩኛል እና በስ የኔ ፍቅር በላት እንጂ አሁን ምን አስፈራ? የሚስቴን እናት አዎ። ኧረ እባክህ አንተ ሰውዬ ስነ ስርዓት ነው ያዝ ማለት እንዴት ተደርጎ የኔ ፍቅር የኔ ማር ነኝ እንጂ ገላሽ ናፍቆኛል በላት። ምን እያልክ ነው ሰውዬ? ምን እያልክ ነው? እንደዚህ ብላት አታውቅም እሷን? ኧረ ጭራሽ የሚስቴን እናት? አዎ የሚስቴን እናት። አንተ ሰውዬ ምንድን ነው የምትለኝ? ቁጭ በል ትላለህ እንትን ለመተህ እና ከቤታችን ወንድሜ ቁጭ በል ሰምተኛል። ቁጭ በልና የምጠይቅህን ጥያቄ መልስልኝ። እሺ ቁጭ በል እንዳትነካኝ። ምን እንደሚያደርጉት እርሶ? ኧረ እኛ ምንም ግንኙነት የለንም። እኛ ምንም አይነት ግንኙነት የለንም። ኧረ ምን አደረግ እንደማውን ትልቅ ሰው አይደሉ? በዚህ እድሜዎት ከልጅዎት ባል ጋር የሚል ከሰከሱ? ኧረ እኛ አልተከሰከስንም። ኧረ እኛ እንደዚህ የለም። አይተሃል? ባይን ሰምታይ ነው። እኛ ምን ስናደርጋየን ምን ስናደርግ ማትበኝ እንጂ ላሳይሽ ይችላል። ያደረግሽው ካየ በቃ አየ ነው። በቃ ምንድነው አዲስ ነገር እኮ አይደለም። በቃ ምንድነው የሚያደርጉት ነገር ነው የምልሽ። ማለት ምን ነው አዲስ ያልሆነ ሰውዬ? ከዚህ በኋላ በቃ ከቤታችሁ ውጣለሽ። ለምን ወጣለሁ? ምንም አይነት ነገር እኛ የምንፈልገው ሽልማትም አንፈልግም። ሲጀመር ደግሞ አይመለከትም ስለ እንደዚህ አይነት ነገር። ለምን አይመለከትም? አትግፋኝ ወንድሜ፣ ሰምተኛል? አትግፋኝ። እኔ መግፋት አልችልም። ካልሆነ ገመናህን ሚስት ባለችበት ነው የምዘለዝልህ። አሁን እኮ ምንም ያልተፈጠረ ነገር አንተ እኮ አንዴ እንዲህ ትላችሁ የሚስቴን እናት እንግዲህ እሱ ምላችሁ ስትዩ አንቺ በላት እንደ ፍቅር በላት እያልኩ የኔ ፍቅር ባል ነው ስትላት የነበር በስልክ አሁን ምን አስፈራ? ያየው ነገር ካለ አለ። ምንድነው እሱ? ምንድነው የማየው ነገር ማላየው ነገር? ምንድነው የማየው ነገር ማላየው ነገር? እርስዎ በዚህ እድሜው ሸማ ይዘዎትም ወይ እንዴ? ለምንድነው ሸማ ይዘኝ ማለት? ምን ይሄን ነገር አድርጓል አላደረጉም? ማስረጃ አለ? ይሄ ማስረጃ አድርጓል አላደረጉም? እሷን መጠየቅ እየጠየኩ እኮ ያለው ማስረጃ ካለ በእንትን በላ። እኛ ማስረጃ ከዛ ውጭ ግን እንደዚህ አላደረኩም ነው። ግንኙነት አላችሁ የላችሁ? እናት እኛ የለን። ምን አይነት ግንኙነት? የሚስቴ እናት ናቸው። የሚስቴ እናት ናት? አዎ የሚስቴ እናት ናት። አዎ ተናገር እንጂ። ለአንተስ ውሽማ ናት? ኧረ የሚስቴ እናት ናቸው እያልኩ ነው እኮ። ለአንተ ደግሞ ውሽማ ናት ወይ? በሌላኛው አንግል እንዴት የሚስቴ እናት ውሽማ ይሆናል? እንደዚህ አይነት ቆሻሻ የብልግና ስራ እየሰራችሁ እዚህ ቤት ውስጥ እኔ በስተርጅና እንደዚህ አይነት ነገር አደርጋለሁ እንዴ? አንቺ ልጠይቅሽ እንጂ እሱንማ ምን እያልክ ነው ሰውዬ? አንተ ትዳራችን ለመጥበጥ ነው እንደ መጣው? በ80 እና በ70 ዓመት ታዲያ ከልጅሽ ባለቤት ጋር ምን ትሰሪያለሽ? ምንም ማሰራው በቃ ውጣልኝ። ለምን ውጣልኝ? በቃ ነው ውጣልኝ። ለምን ደግሞ ወጣ? በቃ አምላክ ውጣልኝ። ለምን ደግሞ ወጣ? ውጣልኝ። እኔ እድሜ ገብቷል። በዚህ እድሜ ወጣ ታዲያ የሰውነት ነው። በቃ ውጣልን። እኛ እናንተ ምንም ሲጀመር እናንተ ደሞ በቃ እኛ አንፈልግም ምንም ነገር እንደማልፈልግ ምንም ያላየውን ነገር አይቻልም እንዴ? ጭራሽ ቤታችን መተል ልዘርፈል ደበድበን ነው። እኔ አንተ ጋር ልደባደብ አይደለም የመጣሁት። ሴትዮ ስነ ስርዓት ያዥ። በዚህ እድሜሽ አንቺ ከልጅሽ ባልጭን ስር ተደብቀሽ የተገኘሽ አንቺ ነሽ፣ እኔ አይደለሁም። ምንም ሳረጋ ስላላየ ውጣልን። በህግ አምላክ በቃ ውጣልን። ከቤታችን ውጣ።
መጀመሪያ ስትገባ አንተ ብለህ ገባ። አሁን ደግሞ እንደዚህ አሁን እኔ ስታይ እንደዚህ ማድረግ ሰው ነኝ እኔ አሁን 70 ዓመት ሞልቶኝ እንዴት እንደዛ ነገር ታደርጋለች? እሱንም አንቺ ልጠይቅሽ እንጂ በ70 ዓመትሽ ለምን በቃም ለቁጣለሽ ውጣለሽ በ70 ዓመትሽ ታዲያ እንዴት እንደዚህ አይነት ነገር ታደርጋለሽ? እኔ አልወጣም። ስነ ስርዓት ያዥ። ቁጭ በል ሰው ይወጣል። ቁጭ በል። ከወጣው ገመናህንም ዝለዝልልህ ለሚስት ከወጣሁ ሰምተኛል። ቁጭ በልና ብናወራ ነው የሚሻለው። እሺ ና ችግር የለውም። ቁጭ በል እዚህ ጋር ቁጭ በል እዚህ ጋር ቁጭ በል። እሺ እየሰማሽ ነው? 70 ዓመቱና የ80 ዓመት ትልቅ ሰው ነው አይደል? ትልቅ ሰው። ለምንድን ነው ታዲያ ከእሱ ጋር የሚሆን ድርጊት ውስጥ የገቡት? ምን አደረግን? ምን ስናደርጋየ? እኛ ምንም አላደረግን። እንግዲህ እንደምታይ ነው። እኔ የልጄ ባለቤት ነው። ምን ታደርጋለች ብለህ እንትን እሱንም አንቺ ልጠይቅሽ። ያደረግሽውን በሙላ ቀስ በይ አሳይሻለሁ። ችግር የለውም ጊዜ ከሰጠሽኝ። ከዛ ውጭ ግን ግንኙነት አላችሁ ወይስ የላችሁም? ይሄን ጠይቂ። ኃጢአት ውስጥ አትግባ። እረሳቸው። እኔ የሚስቴ እናት የምወዳቸውና ማከብራቸው ሰው ናቸው። እኔ ሚስቴን በጣም የምወድ ሰው ነኝ። ሚስትህን ትወዳለህ አይደል? ሚስትህን ታከብራለህ በደንብ። ከእናቷ ጭንስር ምን እንደምትሰራት አይደል? ከማከሳቸው ከ70 ዓመት አዛውንት ጋር ወይ ከትልቅ ሴት ጋር ለምንድን ነው እንደዚህ የምታደርገው? ጭራሽ ከእናቴ ጋር ጭራሽ ከሚስቴ እናት ጋር ከሚስትህ እናት ጋር አታስመስል እንጂ። እኔ ቀና ብዬ እንኳን የማያቸው ሰዎች አታስመስል። ቀና ብዬ እንኳን አላያቸው። አይደለም እሳቸው ሚስቴን እንኳን ቀና ብዬ የማይሰው አይደለም። አይደለም እሳቸው ጋር እንትን ልል እንኳን አላደረክም። ኧረ በፍጹም በፍጹም። ደምድማችኋል? ይሄንን መጨረሻችሁ? ምን ነገር አላረጋችሁ? በእውነት አድርገህ ከተገኘስ ምን ትቀጣለህ? ጭራሽ እንደው አድርጋችሁ ከተገኛችሁ ምን ትቀጣላችሁ? ባለቤቴ ሮዚ እንደውም ይሄን ነገር በሰማ እኔ እንጃ። እሷ ራሱን አታስጀመር እንዴት ታምናለች? ይሄንን ነገር አድርጋችሁ ብትገኙ አልኩ ምን ትቀጣላችሁ? እንደዚህ አድርገን ጭራሽ እኔ አሁን እሳቸው ጋር ተኝቼ ጭራሽ ከሚስቴ እናት ጋር ከማከብራቸው እሱንም አንተ ልጠይቅህ። አንተ አትሽለጥለጥ። ተኝተሃል አልተኛህም? ኧረ ቀሱ አትግባ። ማስረጃ ካለ አሳየን። በቃ ዝም ብለህ ያለ ማስረጃ እንዴት ሰውን እንትን ትላለህ? በጣም ይገርማል። ሁሉ ነገር ይገርማል። በእርጅና ቁሌታም ቁሌታም አሮጊት አንቺ ነሽ። በእድሜሽ በዚህ እድሜሽ ከልጅሽ ባል ጋር ሌላ ነገር ቅድም እኮ ስትይ ዝም በይ አንቺ። እንሰድበን ከወጣ ከቤት ውጣልን ከቤታችን። በቃ እኛ ምንድነው ለስድብ ነው የመጣው? መጀመሪያ ስነ ስርዓት ያልሽ ማንም ወንድ ሊመኘው አይነት የሚችል ወንድ ነው እኮ ነው ያልሽኝ። ማንም ሴት ሊመኘው የሚችል ወንድ ነው እኮ ነው ያልሽኝ። ምን ቀምሰሽ ነው? ምን ቀምሳለሁ? ለልጅ ያለኝን ክብር ለልጃቸው ያለኝን ክብር ያለኝን ፍቅር እያየች ነው። ለማንም ሰው ቢሆን እውነት ነው እንደዚህ አይነት ትዳር አይገኝም። ማስረጃ ስጠኝ። ካሜራ ነው ዝም ብያለሁ የመጣሁት። ሰምተኛ ዝም ብያለሁ እዚህ ቤት ውስጥ የመጣሁት። በከንቱ የሰው ስም ለወነጅል ወይም የሰው ስም ላጠፋ መመጣ አይነት ሰው አይደለሁም። ያጠፋማ ነው። ትልቅ ሰው ነው አይደል? ወልደዋል አይደል? አዎ። ታዲያ ለምን እንደ ትልቅነቱ አይከበሩም? እኔ ትልቅ ሰው ነኝ። አሁንም ትልቅ ሰው ነኝ። ዝም ብለህ ሰው መወንጀል ደግሞ ኃጢአት ነው። አትወንጀል። ቁሌታም ነዎት። ችግር የለም። እሺ ነይ። አመሰግናለሁ። ይሄ ምንድን ነው? ወይስ ቅንብር ነው ልትል ነው? ይሄ ምንድን ነው? ምንድን ነው የምታየው? ምን እየተካሄደ ነው ያለው? ምን ይሄ ቅንብር ነው? እያየህ መልስልኝ። እያየህ መልስልኝ። ቅንብር ነው ወይ ይሄ? ይሄ ምንድን ነው? አቀናብረ ነው? ታርግልና አደራ እንደው ሚስቴ ባለቤቴ እንዳሰብ
ምንድን ነው ይሄ እዚህ ጋር የምታደርጊው? እናንተ ናችሁ አይደል? ናችሁ አይደላችሁ? በመጀመሪያ ደረጃ ተናገር እንጂ እናንተ ናችሁ አይደል? ታዲያ ቅድም ያን ያክል ስትፈነጭ ነበር። አሁን ፈንጭ እንጂ ሁለታችሁ ምን ያስፈነጫል? አንገት ያሰብራል። አይዞህ ፈንጭ እንጂ ስታረገው ግን አንገት የምትሰብር አንገት የምትደፋ ነሱ አይደለም። ተሳስተን ነው እንግዲህ ወደን ማለት ለምንድን ነው ይሄን ያደረጉት እርስዎ? በመጀመሪያ ደረጃ ጥርት ያለና ግልጽ መልስ ነው የምፈልገው። ከልጆ ባል ጋር ለምንድን ነው ይሄን ድርጊት ያደረጉት? ቁልጭ ባለ አማርኛ ይንገሩኝ። አለማወቅ ነው ማለት አለማወቅ። ተሳስቻለሁ። ለምንድን ነው የምትሳሳች? ሆን ብለሽ ነው እንጂ ያደረግሽው። ተደዋውለሽ መጠሽ እኮ ነው የተኛሽ። እንደዚህ ይሆናል ብዬ በፍጹም እንትን አላልኩም፣ አላሰብኩትም። ለመጀመሪያ ጊዜ ነው እንደዚህ ያደረጋችሁት? ለመጀመሪያ ጊዜ? ለመጀመሪያ ነው። ኧረ እባክሽ ተናገር አንተ። ለምንድን ነው ይሄን ያደረግከው? ከሚስትህ እናት ጋር መዘሞት መገልሞት የፈለከው ለምንድን ነው? ያውኛ ዝም በይ አንቺ። እንዴት ነው ይሄን ነገር የጀመራችሁት? ያው እዚህ አንድ ላይ ለመሆንና ለመስማማት ነው። ከዚህ ቤት ላለመውጣት ፈቀቅ ተከራይተን ላለመውጣት አንድ ላይ ለመኖር ፈቅዶ አይደል እንዴ እሳቸው የሚያኖሩ? ወይስ ከጀመራችሁት ይሄን ጉዳይ ቆይታችኋል? ትንሽ ቆይቷል። ለምን ተዋሻለሽ አንቺ? አሁንም ለመጀመሪያ ጊዜያችን ነው ለምን ትያለሽ? ቀጥል እንጂ። እዚህ ቤት ላለመውጣት ማለት ለምክንያትህ? እኔ በቃ ምክንያቴ ያ ነው። ከዚህ ቤት ወደ ጆተን በኪራይ ላለመኖር እኔ ሚስቴንም ሳልወዳት ቀርቻለሁ። ግን ያው ነገሮች አስገድደው እሺ፣ ይሄንን ነገር ከጀመራችሁት ምን ያክል ጊዜ ነው ትክክለኛው? ቢያንስ 3 ዓመት። 3 ዓመት? 3 ዓመት ሙሉ ስትወሰልቱ ነበር? ከማን ነው የመጣ ይሄ ጥያቄ መጀመሪያ? ከሱ ነው ጭራሽ። አዎ ሳልፍ ሳገድም በልን እየመታኝ እንዳለን እየመታኝ ከራሱ ከሱ ነው ጭራሽ። ባለቤቴ ሳትኖር መኝታ ቤት እየመጣሽ አይደል እንዴት ስትኝ የነበረው? ስትፈልጊው በውስጥ ልብስ እየመጣሽ ስትፈልጊ እንደዚህ ያሳይሽ እየመጣሽ እየተደበቀ እየመጣ እንደ መውደቅ እያልሽ ላይ ተነስተሽ ይቅርታ እያልሽ ትሄጃለሽ። ራሱ ነው እሱ ከሱ ነው ራሳችሁ ነው ሁላ ነገር እንትን ያሉኝ። ማን ነው የጀመረው ትክክለኛውን ነገር? ከሱ ነው እሷ መባባሉ አይደለም ትክክለኛው ነገር። ማን ነው የጀመረው? እሷ። እኔ ምንም ምን የተለየ ነገር አድርጋ ነው እሷ ይሄንን ነገር ያስጀመረች? እኔ ባለቤቴም በሌለችበት ሰዓት መኝታ ቤት ይመጣሉ። የልጄን ልብስ አውጥቼ እንትን ላጸዳዳ ነው ምናምን ይላሉ። ይመጣሉ። አውቀው የሚመጡት በማሳያና ይቺ ውስጥ ልብስ አለች በእሷ ነው የሚመጡት። እንደ አደናቀፋቸው ሆና እኔ ጋር ትመጣ አልጋ ላይ ትወድቃለች። ማን የጀመረው? እውነቱን ነው እሱ። ምን አድርጎ ነው? እሱ ነው በቃ አላስቀምጥ ያለኝ። ምን አደረገ? በቃ እየመጣ ያስቸግረኛል። እየመታኝ እንዳለ ይመታኛል። ነይ እያለ እየተደበቀ ይጠራኛል። እሷ በሌለችበት ሰዓት ደግሞ እሷ ወጣ ካለች ደግሞ ነይ ብሎ እንትን ይለኛል። ምን ያደርግሻል? ያ በቃ እንደዚህ ያስቸግረኛል። ኧረ ብልግና! በጣም ባለጌ ናችሁ።
በዚህ ነገር የጀመሩት እሷ ናት የጀመረችው። እሷም ትጀምረው አንተም ትጀምረው እዚህ ጋር ጣት መጠቋቋም አትችሉም። አታፍርም? የሚስትህን እናት ዳለች ስትመጣ አንቺ አታፍሪም? በርቃንሽ ሂደሽ እሱ የልጅሽ አልጋ ላይ ስትተኝ ምንም እንትን አልኩም። ራሱ ነው እንጂ እኔ አይደለሁም። ውሸቱ ነው። እንደዚህ በቢጃማ ምናምን የሚለው አውቁ ነው። ራሱ ነው ደግሞ እያመጣ የሚያስቸግረው እንጂ እኔ አይደለሁም። ከጀመራችሁ በኋላ ግን ተመችቷል። ያው የምታደርጉት ነገር ሰላም ሰጥቷል። ማለት ያው ቀስ በቀስ እንተዋለን እየተባባልን እና ነገሮችም ጊዜውም እየሄደ ነው። መቼ ነው ይሄንን ጉዳይ የምታደርጉት? በብዛት ለአንዳንዴ ሌሊት ላይ መጸዳጃ ቤት ብዬ እሄዳለሁ። መጸዳጃችን ከነሱ ወደ እነሱ በሷ መኝታ ቤት ወጣ ብሎ ነው ያለው። መጸዳጃ ቤት ብዬ ብትደርስብህ ሚስትህ በሩን ቆልፌ እሄዳለሁ። መጸዳጃ መስለህ ከዛ የምትፈልገውን አድርገህ ትመልሳለህ። ቴክስት ተጻጽፋችሁ ነው ይሄን የምታደርጉት? ቴክስት ጽፍልኛለች። እርስዎ ምን አነሳሳዎት አሁን ይሄን ነገር ለማድረግ? በራሴ ፍላጎት ሳይሆን ያው ሰይጣን አስገድዶት ሰይጣን ገፋፍቶት ነው። ሰይጣን ማርስ ሆኖት እንጂ ከልጅ ባል ጋር እግሮን የሚከፍቱ በፈጣሪ ስም እንደዚህ እንላለን ብላ ይሄን ጉዳዩ ሚስት ብታቅስ ልጅ ብታቅስ እንዳትነግረው ይሄን ነገርማ መስማት የለም። ራሷን ታጠፋለች። ለምን ራሷን የምታጠፋ ማለት እንዲህ ያደርጋሉ ብላ እሷንም እኔንም በእንደዚያ ታስበን ጭራሽ አጠረጥረው። ኧረ እባክህ አጠረጥረም። እሷ የዋህ ስለሆነችልህ ምንም ነገር መጠርጠር የማትችል እንደ ምን ልበል ማሰብ የማትችል አረካት አይደል? አይገርምም? በደንብ ታውቃለች፣ ጠንቅቃ ታውቃለች። ጥንቅቅ አድርጋ ነው የምታውቂው አንተን ተግባር። እቺን የመሰለች ሚስት አለ አይደል? እሷን ማትንከባከብ ሚስትህን ተከሚስትህን ህሊና ሲፈቅድ ደስተኛ ሆነ እኮ ነው። እኔ አይቻለሁ እኮ በካሜራ የተቀመጠውን በሙላ ነገር ደስተኛ ሆነ እኮ ነው። እኔ ልኝ እኔ ፍቅር የኔ ማን ትባባላለህ አይደል? በስልክ ብላታል አይደል? ገላሽ ናፍቆኛል ስትላት ነበር አይደል? ምንም አልፈልግም። ይቅርታ ካረገችላችሁ ይቅርታ ታደርግላችኋለች። ይሄን ጉዳይ ትሰማለች እሷ። እንደዚህ ማታርክ ትሰማለች። አርፈሽ ቁጭ በይ። ትሰማለች። መጀመሪያ ስታረጊ ነበር። ይሄ ወዳለች በጣም ነው። ከዚህ በኋላ አርፈ ቁጭ በል። አንድ ብለህ እንዳትጠጋኝ ሰምተኛል። ብትጠጋኝ ባስ እንደው ቪዲዮ ነው አጥቻለሁ ማሳያ። ሰምተሽኛል አይደል? አዎ ሰምቻለሁ። ቁጭ በይ አንቺ ወራዳ። ሮዛ ነይ 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 ግቢ እናንተ ቤት ስለተፈጠረው ነገር መናገር ትፈልጋላችሁ? ለሷ ምን አፋለኝ? ምንድን ነው የተፈጠረው? እኔ ልንገራት ወይስ እናንተ ትነግሯታላችሁ እያልኳችሁ እኮ ነው። ማየ ምንድን ነው የተፈጠረው? ንገሪያት። ንገረኛማ።
ንገሪያት እንጂ ስታረጉት ያልከበዳችሁ ለምንድን ነው አሁን ለመናገር የሚከብዳችሁ? ንገሪያት እንጂ ምንም ነገር አስበው ነው የተፈጠረ ነገር የለም። ሳታስበው እግርህ አንቅፎ ስታልፍ አንቅፎ ሂደህ እናቷ አልጋ ላይ መውደቅህ ነው ታዲያ ሳታስበው የተፈጠረው ነገር? ሮዚ በእውነቱ አስቀይሜሻለሁ፣ ይቅርታ አድርጊልኝ። አንቺ ታምነሽልኝ እኔ ሳልታመን ነው። ለምን ከእናቴ ጋር መልስለት፣ አሁን መልስለት። ለምን ከእናቴ ጋር ለምን ከእናቷ ጋር ከሌላ ሴት ጋር ሄዳ አታደርገውም? ብታደርገው እንኳን የገዛ ቤቷ ውስጥ እናቷ ቤት እናቷ አልጋ ላይ አስበናል የሚሉት ነገር መልሽላት እንጂ አሁን አንቺ ለምን እኔ አልፈስንሽ መልስላት እባክሽ እባክሽ ይቅርታ አድርጊልኝ። ውጣልኝ አንተ ቆሻሻ ውጣልኝ። ኧረ ተነሽ በእናትሽ ተነሽ ማየ ተነስ። ሁለታችሁንም መቼም ይቅርታ አላላችሁ። ተነስ በቃ አልፈልግህም። ተነስ ውጣልኝ አንተ ቆሻሻ ውጡልኝ። አይደለም ሎል እንደዛ አይደለም እባክህ እንደዚህ አይደለም። አሁን ማውራት አለብን። እኔ እነሱ አይን አልጠብቅም ነበር። እኔ ከእናቴ አይን አልጠብቅም፣ ከሱም እንደሄድ አልጠብቅም ነበር። ውጡልኝ፣ ሁለታችሁንም ማየት አልፈልግም። እና ቆሻሾች ናቸው። በቃ ውጡልኝ በቃ ላያቸው አልፈልግም። እንደዚህ ነው መሆን የለበትም። ይሄ እኮ እናትሽ ቤት እኮ ነው። ልውል አንተ አታውቅም፣ እነሱ የሰሩኝ። ተረጋጊ። እኔ የማየሁኝ አይደል እንዴ? ተረጋጊ እባክሽ፣ እባክሽ ረጋ በይና ቁጭ እባክሽ። አያችሁት አይደል ምን አይነት ጥፋት እንደሰራችሁ? በቃ ላይክ አልፈልግም። አሁን ከዚህ ቤት ውጣልኝ። ማየ ላይሽ አልፈልግም። ውጪ ከዚህ ውጪልኝ። የት ወደየሻለሁ ሮዚ? ረጋ በይ እባክሽ ሮዚ፣ እባክሽ ረጋ በይ። ይቅርታ ልታረጊላቸው የምትችይ አይነት ከሆነ ይቅርታ አድርጊላቸው። ካልሆነ በሰማንያው ላይ በትዳርሽ ላይ በሚሄዱ ብቻ እሱም ይቀጣል፣ እሷም ትቀጣለች። ቀጥሎ ወደ እስር ቤት ነው የሚሄዱት። ማየ ለምን ይቅርታ ብያለሁ ልጄ። አንቺ ይቅርታ ብያለሁ አትበይ። አንቺ እኮ ትልቅ ሴት ነሽ። ትልቅ ሴት እኮ ነሽ። እንዴት ከሱ ጋር? አንተስ ከእናቴ ጋር ሌላ ሴት አታፍርም? አትቻለሁ። እሷ ከተወለደች እሷ ውጣልኝ፣ አሁን ከዚህ ውጣልኝ። እባክሽ እኔ ከአንቺ ተለይቼ መኖር አልችልም። ለዚህ ነው ከእናቴ ጋር የተኛው። ለዚህ ነው ከእናቴ ጋር የማገጥክ። ጥፋት ነው። እናቴ እኮ ለአንተም እናትህ ነበረች። አውቃለሁ። ግን አንተ ዞሬ እናትህ የተኛበት አልጋ ላይ ከእናቴ ጋር። ተረጋጊ እናት እባክሽ ረጋ በይ። ልዑል እንደሱ አይደለም እኮ ይገባኛል፣ ይገባኛል። ግን አሁንም ከስሜት እንትን ማለት የለብሽም። ቢያንስ አንቺ ተረጋጊና እናወራ። መፍትሄ ካለው ማስረዳችሁ። ምን ታለቅሻለሽ ደግሞ አንቺ? ለልጆቹም ብዬ ነው ማስረዳችሁ። እያስመሰልሽ ነው፣ እያለቀስሽ ነው አንቺ። ይቅርታ ብያለሁ፣ ተጸጽቻለሁ። አንቺ መቼም አትጸጸችም። እማዬ ልብሽ ድንጋይ ነው። እንዴት እባክሽ ሮዚ አታልቅሽ። በእናትሽ ይቅርታ አድርጊልኝ። ስሜን አትጥራ። በቃ ስሜን አትጥራ። ልቀቀኝ። ተረጋጊና ለምጠይቅሽ ጥያቄዎች ምላሽ እፈልጋለሁ ሮዚ። አንደኛው ነገር ይኸውልሽ፣ ላስገድሽ አልችልም። ከዚህ ሰው ጋር ፍች የምትፈልጊ ከሆነ ፍች ነው የምፈልግ በይ። አንድ ሁለተኛው ነገር ይቅርታ ላደርግላቸው እችላለሁ። ልሞክረው የምትችይ ከሆነ ሞክሪው። ካልሆነ ግን እነሱን ወደ ጣቢያ ይዣቸው ነው የሚሄደው። ምርጫው ያንቺ ነው። ረጋ ብለሽ አስበሽ ንገሪኝ። ይቅርታ የሚደረግለት ነገር ካለ እዚህ ጋር ካሳለፋችሁት ነገር እንደ ቤተሰብ እዚሁ ጋር ይለፍ ይሄ ነገር። ካልሆነ ግን በቃ አንማማርም። እውነቱን ነው የምላችሁ። በቃ ከዚህ ሰው ጋር መቀጠል ትፈልጊያለሽ ወይስ አትፈልጊም? አልፈልግም። ለምን ሮዚ? ላይክ አልፈልግም።
በጣም ነው የምወድሽ። የልጆቼ እናት ነሽ። ለልጆቻችን ስትይ እባክሽ የምትወዳት ከሆነ ለምን ይሄን አደረክ? በቃ ያን ምን አቀበጠ? ምን አቀለለ? ያንድ ቀን አይደለም 3 አመት ሙሉ ነው ይሄንን ሲያደርጉ የቆዩት። 3 አመት ሙሉ ካንተ ተደብቀው 3 አመት ሙሉ ቀስ እያልን እንተዋለን ስል ሳናስበው ጊዜውም እየሄደ መጣ። ጭራሽ አስከፍቼሻለሁ። ምን ልሽላት እንጂ ንገሪያት እንጂ ካንተ ጋር አልፈልግም። ምንድን ነው ላይ ነው ምንም አልናገርም። ተጸጽቻለሁ። የምታረጊውን አድርገሻል። ምን ትናገሪያለሽ ከዚህ በላይ? እማዬ አንቺ አፍለሽም አፍረሽ እማዬ ስታረጊ ያለፈርሽው ነው ያፈርሽው። ኧረ በጣም አሳፋሪ ነው እውነት። ለኡነና አፍረሽ ነው እውነት በጣም አሳፋሪ ነው። እናንተ እንዳየሁት ማለት ነው እኛ ተቀምጠን ለራሱ ታረጉታላችሁ ይሄን ነገር። አንተስ በጣም ባለጌ ናችሁ። ይሄንን ማለት ፈልጋለሁ። እንግዲህ እህቴ ሮዚ ግን ይቅርታ ልታረጊለት የምትፈልጊ ከሆነ ይቅርታ አድርጊለት፣ ካልሆነ ሁለታቸውን ይዤ መሄድ ነው። ይቅርታ አላደርግላቸውም ሁለቱንም። መቼም ይቅርታ አላደርግላቸውም። እባክሽ ለልጆቻችን በፍጹም አይሆንም፣ በፍጹም በጭራሽ አይሆንም። መቼም ይቅርታ አላደርግልህም ጭራሽ። ያው እናት የበፊት ፍቅራችን ናት። በጭራሽ አይሆንም። የበፊት ፍቅርን ብታስብ እንደዚህ አይነት ነገር አታረግም ነበር። የበፊት ፍቅርን ብታስብ ጭራሽ እንደዚህ ልታረግ አትችልም ነበር። ታውቃለህ? ጭራሽ ነው የምልህ፣ ጭራሽ እንደዚህ ልታረግ አትችልም ነበር። ውሻ ናቸው። ይኸውላችሁ አሁን ተረጋጊ ሮዚ። ወጣት ነን። ወጣትነት ኃይል አለው፣ ይገፋፋል ብዙ ነገር። ረጋ ብለሽ አዳምጪ። እውነቱን ነው የምነግርሽ። ስለ እናትሽ ምናምን ብዬ አይደለም። ትዳር፣ ልጆች ብቻቸውን ለማሳደግ ብቻሽንም የአባት ፍቅር ከባድ ነው። እነዚህን ሁሉ ነገሮች አስተውለሽ ረጋ ብለሽ ይቅርታ ልታረጊለት የምትችይ ከሆነ አይናው ይቅርታ እንደማይደረግለት ነገሩ ከሌላ ሴት ጋር ቢሆን ይቅርታ ሊያስደርግ ይችላል። ከእናትና ልጅ መሀል ገብቶ ግን እንደዚህ ማድረግ በጣም አስጸያፊ፣ ከባህላችን፣ ከሃይማኖታችን፣ ከብዙ ነገራችን የወጣት ድርጊት ስለሆነ አስረግጬ ነው የምነግርህ። ይኸውልህ እውነቱን ነው የምነግርሽ፣ ለአንቺም ለአንተም። ግን እነዚህን ነገሮች ግምት ውስጥ አስገብተሽ የእናትነት የልጆች ነገር አስታውሰሽ ይቅርታ ማድረግ የምትፈልግ ከሆነ በእኛ ፊት ይቅርታ አድርጊለት፣ እኛም እንሂድ። ካልሆነ ግን ውሳኔው በሙሉ ያንቺ ነው። አላረግለትም፣ በጭራሽ አላረግለትም። ይቅርታ ለሷም ለሱም ይቅርታ አላረግላቸው። ይቅርታ አድርጊላቸው። እኔን አይተሽ ይቅርታ አድርጊላቸው። እየጫንኩሽ አይደለም ለልጆች ለወደፊቱ ብዬ ነው። ህፃናቶችን ቢሆን ብዙ ነገር ነው እንትን የሚሉት። ይሄ ብታስቢ ኖሮ ማማዬ ያንን አታደርጊም ነበር። ይቅርታ ብያለሁ። ከይቅርታ በላይ ምን አለ? ከሌላ ሰው ጋር ቢሆን እኮ ይቅርታ አድርግለት ነበር። አሁንም አንዴ ልጠይቅሽ። በቃ ይቅርታ አልኩሽ። በቃ ይቅርታ አላረግልህም። ይቅርታ በጭራሽ አላረግልህም። አታረግም? ጭራሽ አላረግልህም። ስለዚህ የመጨረሻ መልስሽ ይቅርታ ለማድረግ ነው። ጭራሽ ካንቺም ብሶ እኔ ስንት ነገር ችዬ እየኖርኩኝ ጭራሽ ካንቺም ብሶ ደግሞ ጭራሽ ይቅርታ ካንቺ ያጣሁትን ነገር እኮ ነው እሷ ጋር ስላገኘሁ እኮ የሄድኩት። ምን ማለት ነው? ከእሷ ብዙ ነገር ያጣሁትን ነው። በቃ ሌላ እኔ የእሳቸው እናት ጋር የሄድኩት በቃ ካንቺ እንደውም እሳቸው እናትሽ ትሻላለች። በምን እንደምትሻላል በምንም ነገር ሲጀመር እሷ አንድ እንደወጣት እንኳን አትሆንም። ከተጋባን ጀምሮ እንዳሮይት እኔ ለልጆቼ ስል እንጂ ሲጀመር እኔ ካንቺ ጋር አብሬ መኖርም አልፈልግም። ድሮ ነው እንደውም ልሄድም የነበረው እንደው ድሮ ነው። በቃ እንደው ከእናትሽ ጋር እንትን አለች። በጣም ቆሻሻ ነች። እሺ ባለጌ ሰው ነች። በጣም ባለጌ ወራዳ ሰው ነች። ከአንቺ እናትሽ ትሻላለች ትላታለህ? አዎ በደንብ እናቴ እኔ እንደዚህ ካሁን የኖርኩት ለልጆቼ ስል ነው። አይሹ ምን አይነት ነገር እንደመጣ ካሁን መቀጠል ይቻላል፣ ችግር የለውም። ከማን ጋር የምትቀጥለው? በቃ ሲጀመር ምን ውስጥ እንዳስገባሽ አይሻለ? እንደው ተናገሪ እንጂ አሁን ደስ አለሽ? እኔ አላለኝም፣ ደስ አላለኝም። እነሱ እንትን ይበሉ፣ እኔ ችግር የለም። እኔ ከዚህ ቤትም ውጪ ካሉኝ እኔ እወጣለሁ። የእነሱን ትዳር ማበላሸት አልፈልግም። እኔ ንገሯት አይደለሱ አንተ ተስማሙ፣ እናንተ ሁለታችሁ ተስማሙ። ሲጀመር በቃ ተስማምታችሁ ኑሩ። እኔ ሲጀመር በጀምራ ነግሬሻለሁ እኮ ከልጅሽ ያጣሁት ነገር ስላለ ነው በቃ አንቺ ጋር የመጣሁት አይደል? በቃ ሲጀመር እንደውም አልፈልግም። እናንተ ትዳር እኔ አብሮ መኖር አልፈልግም። እስከዛሬ ቆሻሻ ነው። በጣም ቆሻሻ ነሽ። አንተ በጣም ባለጌ ሰው ነሽ። በጣም ባለጌና ቆሻሻ ሰው ነሽ። እኔ እስካሁን የእሷ ትዕግስት ይዞኝ ነው ታውቃለህ።
ታውቃለህ ወይ? ዝም በል ዝም በል ዝም በል ዝም በል ለምን ይቅርታሽ ውሻ በሰማንያ ላይ 80 እኮ ነው። ሌላ ሽርሙጥና ተርስ ተንሰም ቀጥ ብሎ ደግ ቀጥ ብሎ ትንሽ አንቺ ቀጥ ዝም በደንብ ያዘው ወሻ ቆሻሻ ቀጥ ጁትሽ እጅግ ውሻ እባክሽ አሁን ተረጋጊ እያልኩ እንዴት እንደዚህ ይለኛል? እኔ ምን አኩርዬበት ነው? ነገሩን እኮ ተረድቻለሁ። አንቺ ምን እንዳላበደልሽ እኮ ምን አጎደልኩበት? ቤቴን ስላልኩ ልጆቹን እያሳደግሽ ያለሽ እኮ ትክክል እኮ ነሽ። እኔ ተረድቼሻለሁ፣ ገብቶኛል። ይሄ ለኔ ይገባው ነበር። አንቺ እኮ ምንም አላጠፋሽም። አሁን ረጋቢ ይገባኛል እኮ ስሜትሽ። አሁን ማንም አልተረዳኝም። እኔ ተረድቼሻለሁ። ለምን ሳልረዳሽ ነው እንደዚህ ድረስ የመጣሁት? ተረጋጊ እንጂ። እኔ እኮ ይቅርታ አድርጊለት ያልኩኝ በቃ የሚማር ስለመሰለኝ ነው። ጭራሽ ሌላ ነገር ነው ሲናገር ነበር። እኔ ለምን ረጋቢ አልጠብቀውም ነበር ከሱ። እባክሽ እኔ በሚታገዘው ሁሉ ከጎንሽ ነው። እኔ እንደዚህ አልጠበቅኩም። እናቴንም እሱ ነው ልክ እኮ ነሽ። እኔ እኮ ተረድቼሻለሁ እኮ ተረድቼሻለሁ። አልፈልገውም። እኔ እሱን ከዚህ በኋላ መጨረሻ አልፈልገውም እኮ በቃ አሁንማ እኮ በቃ ክስ ሄደሽ መመስረት ትችያለሽ። በትዳርሽ ለሌላ መልከስከስ መማገጥ ስለሆነ ይሄ ማስረጃ አለ፣ የቪዲዮ ማስረጃ አልጋ ላይ። እኔ አሁን እሱን ባሳይሽ ቅስምሽ ይሰበራል ብዬ ነው አለ። እሱን ማስረጃ ውስጥ ያስገባለሁኝ። ቀጥታ መክሰስ የምትፈልጊ ከሆነ ክሰሽ ከሳለሁ። በቃ በጣም ጥሩ። አንቺን ግን ልልሽ የምፈልገው ነገር ምንድነው? ተረጋጊና ወደፊት ወጥሽ። ምንም ተረጋጋው። አብረን ብንሆንም እኮ ከዚህ በኋላ እኮ ብንቀጥልም ይቅርታ ባረግለትም እኮ እኔን እኮ አይፈልገኝም። እናቴን ነው የሚፈልጋት። እኔ ምን አገርኩበት? ረጋቢ እባክሽ፣ እንደዚህ ማለት የለብሽም። አሁንም ብቻ ህጻናቶቹ ልጆቹ መጎዳት የለባቸውም። ከሁልጊዜውም በላይ ጠንካራ መሆን ያለብሽ። የሚያስፈልግሽ ነገር ካለ ለህጻኖቹም ላንቺም አደራ የምልሽ ነገር እህቴ፣ እኔን ንገሪኝ። እመቤቴን ነው የምልሽ። እኔን ንገሪኝ። በየትኛውም ሰዓት እንደዚህ አይነት ነገር ያስፈልገናል ወይ? እሺ እነግርሃለሁ። በግልም ከሆነ የሚማሩት የተወሰነ ጊዜ ክፍያ መክፈል ይችላሉ። እሺ እነግርሃለሁ። ከዛ ውጭ ግን ተረጋጊ፣ ረጋ በይ። ይሄንን ማለት ነው የምፈልገው። ክስ መመስረት ከፈለግሽ መጥተሽ መመስረት ትችላለሽ። እሺ መሰረታለሁ። ከዛ ውጭ ተረጋግተሽ ግን ክስ ከመመስረትሽ በፊት አንድ ቀን ምናምን ከራስሽ ጋር አውሪ። እሺ በውሳኔ ምንም አይነት በችኮላ ምንም አይነት ሁለታቸውን ማጠሽ ላንቺም ሊከብድሽ ስለሚችል እሺ። ስለዚህ እንደዚህ አይነት ነገሮች አሉ። ማለት ፈልጋለሁ። እንግዲህ አይተሽ ጠራጠርሽው ነገር ትክክል ነበረ። ምን እንደምልሽ አላውቅም። አፍሬያለሁ። እኔም በቃ ማልቀስ የለብሽም። በቃ ጠንካራ። አንዳንድ ሰው በሳቅ ውስጥ እንባውን ይደብቃል። ስለዚህ አንቺም እንደዛ ነው መሆን ያለብሽ። መጠንከር ነው ያለብሽ። እኔ በሚያስፈልገው ነገር ሁሉ ከጎንሽ ነኝ ብዬሻለሁ። እንግዲህ ውድ ተመልካቾቻችን ከጠበቅነው ምንም ማለት ወንድምነት ችግር የለውም። ምንም ማለት አይደለም። አመሰግናለሁ። አሜን። እንዳያችሁት ነው። በጣም አሳፋሪ ነገር ነው። ሰው ያደርጋል ተብሎ የማይገመት ነገር። እንደዚህ አይነት ቅሌት ውስጥ የምትገቡ ሴቶችም ወንዶች ወጣቶች ካላችሁ ትክክል አይደለም። ይሄ እንደ ባህል፣ እንደ ሃይማኖት፣ እንደ ሀገራችን እሴትም ጥሩ አይደለም፣ ትክክል አይደለም። ይሄንን ማድረግ የለብንም። እንደዚህ የምታደርጉ ሰዎች ካላችሁ ደግሞ ነገም በጠቆማ እናንተ ወይ በሆነ ነገር ይታወቅባችሁና ቤተሰብ እንደዚህ ይፈርሳል። እባካችሁ እንደዚህ አይነት ድርጊትን አታድርጉ። ይሄንን ማለት ፈልጋለሁ። በመጀመሪያ ደረጃ መማገጥ አግባብ አይደለም። በሽታ አለ፣ ብዙ ነገር አለ። ስለዚህ እንደዚህ አይነት ነገር ራሳችሁ መቆጠብ አለባችሁ። በዚሁ አጋጣሚ እህቴ ምንም እናቴ ናት እንኳን ብትይ ስለ ራሷ ላታውቂ ትችላለሽ። ራስሽን ቼክ አድርጊ። መመርመር አለብሽ። እሺ፣ ይሄንን ነገር ማድረግ አለብሽ። እንግዲህ ተመልካቾች ይሄንን ቪዲዮ ላይክ፣ ኮሜንት፣ ሼር አድርጉ። ቢያንስ ሌላው ሰው ይማርበት። ይሄ ነገር ትክክለኛ እንዳልሆነ ማወቅ ስላለበት ሼር አድርጉላቸው ለጓደኞቻችሁ። ለብዙ ሰው ሼር እንድታደርጉ ፈልጋለሁ። ሳብስክራይብ እንድታደርጉ ፈልጋለሁ። እንግዲህ እነዚህ ሰዎች ወደ ህግ ሄደዋል። ህግ ደግሞ ይዳኛል ማለት ነው በስትክክል። ህግና ስርዓት የለም ለምትሉ ሰዎች ህግና ስርዓት አለ ሀገራችን፣ ወደፊትም ይኖራል።
ይህ ፍትሃዊ የሆኑ ስራውን ትክክለኛ ስራ ያልሆኑ ሰዎችን እየተከታተልን ፍትህ እናሰጣለን ማለት ነው። ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን። እስከዛ ግን በያላችሁበት ሰላሙን